ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንደምን አላችሁ? ዛሬ እንደተለመደው ስለ ሜታቦሊክ ዲስኦርደር እናያለን ማለት ነው። የሜታቦሊክ ዲስኦርደር መከላከያና ሕክምናው ምን ይመስላል የሚሉትን ነገሮች አድሬስ እናደርጋለን ማለት ነው። ይህንን ሜታቦሊክ ዲስኦርደር እንዴት እናክመዋለን፣ እንዴት እንከላከለዋለን የሚለውን ነገር ማየት አስፈላጊ ሆኖ ስለተገኘ እናያለን ማለት ነው። በነገራችን ላይ የተመገብናቸው ምግብ የሚካሄዱበት ፕሮሰስ ነው ሜታቦሊክ የምንለው ወይም ምግቦችን ለሰውነት ጠቃሚ ወደሆነ ነገር የምንቀይርበት ፕሮሰስ ነው ሜታቦሊክ ብለን የምንጠራው ማለት ነው። በእነዚህ ሜታቦሊክ ችግሮች የሚከሰት ነገር ደግሞ ሜታቦሊክ ዲስኦርደር ወይም ደግሞ የሜታቦሊክ በሽታዎች እንላቸዋለን ማለት ነው። እንግዲህ የሜታቦሊክ በሽታዎች በጣም ብዙ ናቸው። በእነዚህ ዲስኦርደር አማካኝነት በሰውነታችን ውስጥ የሚገኙ ኢንዛይሞች ሊሆኑ ይችላሉ፣ ሆርሞኖች ሊሆኑ ይችላሉ። እነዚህ በሚያደርጉት ሂደት ውስጥ የተዛባ ችግር ከተከሰተ ከአመጋገባችን ጋር ተያይዞ ሊሆን ይችላል፣ ከአካል ብቃት እንቅስቃሴ ጋር ተያይዞ ሊሆን ይችላል፣ ከደም ስሮቻችን ችግር ጋር ተያይዞ ሊሆን ይችላል፣ ከተለያዩ አጋላጭ ነገሮች ጋር ተያይዞ ይህ ሜታቦሊክ ኢረር በሚፈጠርበት ጊዜ በሰውነታችን ውስጥ ሜታቦሊክ በሽታዎች ይከሰታሉ ማለት ነው። ሜታቦሊዝም እንዴት ይሰራል የሚለውን ነገር በተወሰነ ሁኔታ ነው። ሜታቦሊዝም ስንል አንድ ምግብ ወደ ሰውነታችን ከተመገብን በኋላ ለሰውነት አስፈላጊው ነገር የሚደርስበት ፕሮሰስ ማለታችን ነው። የሚደርስ ፕሮሰስ ፋይናሊ አንድ ምግብ ከወሰድን በኋላ ወደ ጥቃቅን ንጥረ ነገሮች በመቀየር ወደ ሰውነት አስፈላጊ ሆኖ ለሚፈለገው ነገር ይደርሳል ማለት ነው። ይህም አናቦሊክ ሊሆን ይችላል፣ ካታቦሊክ ሊሆን ይችላል። አናቦሊክ ስንል ወደ ጥቃቅን ነገሮች ስብርባሪ ነገሮች ተቀይሮ ሰውነታችን ለጉልበት እንዲጠቀምበት የሚያደርገው ሲሆን ካታቦሊዝም የምንለው ደግሞ አንድን ነገር ወደ ጥቃቅን ነገር ሰብሮ የሚጠቀምበት ማለት። ለምሳሌ ካርቦሃይድሬት ወደ ግሉኮስ፣ ስብ ደግሞ ወደ ፋቲ አሲዶች እንደሚቀየር ሁሉ ማለት ነው። እነዚህን ሰውነታችን ለኃይል ምንጭነት ነው የሚጠቀምባቸው ወይም ደግሞ ኃይል ለማምረት ይጠቀምባቸዋል ሰውነታችን ማለት ነው። ስለዚህ አናቦሊዝም እና ካታቦሊዝም የሚባሉት አናቦሊዝም የምንለው የሆነ ነገር ለመስራት ሰውነታችን ውስጥ ሴሎችን ሊሆኑ ይችላል የተለያዩ ነገሮችን ለመገንባት ነው። ካታቦሊዝም ስንል ደግሞ ወደ ትንንሽ ስብርባሪ ነገሮች በመቀየር ለኃይል ምንጭነት ለመጠቀም ሰውነታችን የሚያካሂደው የኬሚካል ሪያክሽን ወይም ደግሞ የኬሚካል ለውጥ ማለታችን ነው። ይህም ለምሳሌ ስናይ የደም ስራችን ብንል፣ የልብ ምታችን ብንል ወይም ደግሞ የሳምባችን እንቅስቃሴ ቢሆን ማንኛውም የሰውነታችን ክፍል እነዚህን የኃይል ምንጮች ይጠቀማል ማለት ነው። እነዚህን የኃይል ምንጮች በመጠቀም ነው አስፈላጊውን ስራ የሚያከናውነውና እንዲቆመን ፊዚዮሎጂካሊ ኖርማል ሆነን እንድንሄድ የሚያደርገን ማለት ነው። ስለዚህ እነዚህ በሽታዎች ደግሞ በጣም ብዙ ናቸው። በጣም የተለመዱ የሜታቦሊክ በሽታዎች አሉ። በጣም የተለመዱና ከረንትሊ በተለይ በጣም እየጨመሩ ያሉ የሜታቦሊክ በሽታዎች አሉ። ስለዚህ እነዚህ በሽታዎች ምንድን ናቸው የሚለውን ነገር ሃይላይት ልንገራችሁ። መጀመሪያ ላይ የምናገኘው የስኳር ህመም ነው። የስኳር ህመም አለና የስኳር ህመም በብዛት እየተከሰተ ያለበት ጊዜ ነው። አይነት 1 ሊሆን ይችላል፣ አይነት 2 ሊሆን ይችላል፣ በእርግዝና ጊዜ የሚከሰት ሊሆን ይችላል፣ ወይም ደግሞ ከውስጥ ደዌ በሽታ ጋር ተያይዞ የሚከሰት በደም ውስጥ የሚገኝ የስኳር ህመም የምንለው ማለት ነው። ብዙውን ጊዜ ይህ የስኳር ህመም ምልክቶች ላይኖሩት ይችላሉ። ነገር ግን አንዳንዶቹ ላይ በተለይ የአይነት 1 የስኳር ህመም ከሆነ ብዙ ጊዜ መሽናት ሊኖር ይችላል፣ ድካም፣ ክብደት መቀነስ፣ የአይን እይታ መደብዘዝ፣ ቶሎ መብላት፣ ቶሎ መራብ እና ደግሞ ያልተጠበቀ በተለይ ከምንም ጋር ያልተያያዘ የሰውነት ክብደት መቀነስ ሊታይ ይችላል ማለት ነው። ስለዚህ እነዚህ ነገሮችም በደንብ ማጤን ይገባል ማለት ነው። ሌላኛው ደግሞ በሰውነት ላይ ከመጠን በላይ ስብ በሚከማችበት ጊዜ
ፋቲ ሊቨር የምንለው ማለት ነው። ወይም ደግሞ በከፍተኛ ሁኔታ በጉበት ላይ የሚከማች ስብ ማለት ነው። ይህም አንዱ ሜታቦሊክ ዲስኦርደር ነው ማለት ነው። ስለዚህ በሰውነታችን ውስጥ ፋት በሚበዛበት ጊዜ ከሚጠራቀምባቸው ወይም ደግሞ ስቶር ከሚሆንባቸው የሰውነታችን ክፍሎች አንዱ ጉበት ነው ማለት ነው። ስለዚህ ጉበት ላይ ከፍተኛ የሆነ ስብ ሊከማች ይችላል። በዚህን ጊዜ ብዙ ችግሮች ይመጣሉ። ጉበት ላይ ስብ በሚከማችበት ጊዜ ብዙ ችግሮች ይከሰታሉ። በጣም ብዙ ችግሮች ይከሰታሉ ማለት ነው። ይህም በደም ውስጥ የሚገኝ በጉበት ውስጥ የሚገኘው የስብ ክምችት ለደም ግፊት፣ ለስኳር በሽታ ወይም ደግሞ ሌሎች ፊዚካል አክቲቪቲ አለማድረግ፣ ፕሮሰስድ እና አልትራ ፕሮሰስድ የሆኑ ፉዶችን መመገብ በራሱ አጋላጭ ነገሮች ናቸው ማለት። ስለዚህ ጉበት ላይ በከፍተኛ ሁኔታ ስብ እንዲከማች ከሚያደርጉ ነገሮች መካከል እነዚህ የዘረዘርኳቸው ነገሮች በበላይነት የሚጠቀሱ ናቸው ማለት ነው። ሌላኛው ደግሞ የደም ቅባት መጨመር ወይም ደግሞ ዲስሊፒዲሚያ የምንለው ማለት ነው። በዚህን ጊዜ ኮሌስትሮል ሊጨምር ይችላል፣ ትራይግላይሰራይድ ሊጨምር ይችላል። ይህ የልብ ምትና የልብ ድካምና ስትሮክን ሊያመጣ ይችላል። በተለይ የደም ቅባት መጨመር የምንለው ብዙ ጊዜ ምልክቶች ላይ ታዩ ይችላሉ ማለት ነው። አዘኤንድ ምንድነው የልብ ድካምና ስትሮክ ከመጣ በኋላ ሊከሰቱ ይችላሉ። ለዛም ነው አንድ ሰው ኦቤሲቲ ካለው ወይም ደግሞ ከመጠን በላይ ውፍረት በሚኖረው ጊዜ እነዚህን የደም ቅባት መጨመር አለ ወይስ የለም የሚሉትን ነገር በማንኛውም ጊዜ መመርመር አለበት ተብሎ የሚታሰበው ማለት ነው። ስለዚህ አንድ ሰው ለተለያዩ የስኳር ህመም ካለበት፣ የደም ግፊት ካለበት፣ እንዲሁም ደግሞ ከመጠን በላይ ውፍረት ካለው፣ እንዲሁም በጄኔቲክስ ወይም ደግሞ በዘረመል ችግር ካለ ይህንን ምርመራ ማድረግ አስፈላጊ ነው። በተለይ የኮሌስትሮል ምርመራ፣ ኤችዲኤል፣ ኤልዲኤል የሚባሉትን ምርመራዎች በሙሉ ማድረግ አስፈላጊ ነው የሚሆነው ማለት ነው። እነዚህን ምርመራዎች በማድረግ ራሳቸውን መጠበቅ አስፈላጊ ነው። ካልሆነ ይህ በደም ውስጥ የሚከሰት የስብ መጠን መጨመር ለስትሮክ እና ለልብ ድካም እንዲሁም ደግሞ ለሀርት አታክ ሁሉ ሊያጋልጠን ይችላል ማለት ነው። ሌላኛው ደግሞ ከፍተኛ የሆነ የሆድ ውፍረት፣ ከፍተኛ የሆነ የደም ግፊት፣ ከፍተኛ የሆነ የደም ስኳር፣ የደም ቅባት መጨመር፣ እነዚህ በነገራችን ላይ ተያይዘው ሜታቦሊክ ዲስኦርደር ነው፣ ሜታቦሊክ ሲንድረም ነው የሚባሉት። እነዚህ በአንድ ላይ ሜታቦሊክ ሲንድረም ብለን እንጠራቸዋለን። አንድ ሰው ላይ እነዚህ ነገሮች ሊከሰቱ ይችላሉ፣ በአንድ ላይ ሊከሰቱ ይችላሉ። ስለዚህ እነዚህ ነገሮች ከተከሰቱ ምን ብለን እንጠራቸዋለን? ሜታቦሊክ ሲንድረም በማለት ነው የምንጠራቸው እነዚህ ነገሮች ማለት ነው። ምንድናቸው አጋላጭ ምክንያቶች ምንድናቸው የሚለውን ነገር አጋላጭ ምክንያቶች ምንድናቸው? ወይም ደግሞ አንድ ሰው ለነዚህ ለሜታቦሊክ ዲስኦርደር ከሚጋለጥባቸው ነገሮች በመጀመሪያ ከመጠን በላይ ስኳር ያለው ምግብ መመገብ ነው። ዘይት የበዛበት ምግብ፣ ውፍረት፣ የዘር ውርስ እና ጭንቀት በበላይነት አጋላጭ ምክንያቶች ናቸው ማለት ነው። ስለዚህ እነዚህን ነገሮች በአግባቡ በመከላከል በአግባቡ ላይፍ ስታይል ላይ በመስራት እነዚህን ነገሮች በመቀነስ የሜታቦሊክ ዲስኦርደሮችን መከላከል ይቻላል ማለት ነው። ስለዚህ ሜታቦሊክ ዲስኦርደሮችን ለመከላከል ከምናረጋቸው ነገሮች ከምናከናውናቸው ነገሮች ውስጥ ምንድነው ላይፍ ስታይል ሞዲፊኬሽን ወይም ደግሞ የአኗኗር ዘይቤን ማስተካከል ያለብን ነው ማለት ነው። ሌላው እንዴት እንከላከላቸዋለን ወይም ደግሞ መከላከል የምንችለው እንዴት ነው? ፕሪቬንሽን የምንለው ማለት ነው። እነዚህን ሜታቦሊክ ዲስኦርደሮች የምንከላከልበት ሚንስ ምን ይመስላል የሚለውን ነገር ልንገራችሁ። አመጋገባችንን ማስተካከል ነው። ኦልሬዲ እነዚህ ሜታቦሊክ ዲስኦርደር የምንላቸው የሚመጡት ከአመጋገብ ችግር ነው እና አመጋገባችን በጣም ሳቹሬትድ የሆኑ ፋቲ ፉዶችን በምንጠቀምበት ጊዜ እንዲሁም ደግሞ ፕሮሰስድ አልትራ ፕሮሰስድ የሆኑ ፉዶችን በምንጠቀምበት ጊዜ የሚመጣ ነው። እንዴት ነው የምንከላከል? የአካል ብቃት እንቅስቃሴ በማድረግ መከላከል እንችላለን። አንድ ሰው አዘውትሮ የአካል ብቃት እንቅስቃሴ በማድረግ ይህንን ሜታቦሊክ ዲስኦርደር መከላከል ይችላል ማለት ነው። እንዴት ካላችሁ አንድ ሰው አዘውትሮ የአካል ብቃት እንቅስቃሴ መሰራ ማለት በሳምንት ለ150 ደቂቃ ወይም ደግሞ በሳምንት ለ5 ቀን በቀን ለ30 ደቂቃ የአካል ብቃት እንቅስቃሴ በሚያደርግበት ጊዜ የሚከማቹ በሰውነታችን ውስጥ የሚከማቹ ስብ ነክ ነገሮች
በመቅለጥ ወደ ኢነርጂ በመቀየር ፋት አኮሙሌት እንዳይሆን ትልቁን ሚና ይጫወታል ማለት ነው። ስለዚህ ቢያንስ በሳምንት ለ150 ደቂቃ ኤክሰርሳይዝ መስራት አለብን ማለት ነው። ኤክሰርሳይዝ ማድረግ ይጠበቅብናል ማለት ነው። ስለዚህ ይህንን ኤክሰርሳይዝ በማድረግ ራሳችንን መቆጣጠር አለብን ማለት ነው። ከዚህ ከሜታቦሊክ ዲስኦርደር ሌላኛው ደግሞ ምንድነው ካላችሁ የሚያጋልጠን ነገር ወይም ደግሞ ከሚያጋልጡን ነገሮች ውስጥ ክብደትን ወይም ደግሞ ክብደትን መቆጣጠር መቻል ነው። ክብደትን መቆጣጠር መቻል እንዳንጋለጥ ይረዳናል ማለት ነው። ምክንያቱም ክብደት ከፍተኛ ከሆነ እንጋለጣለን ለሜታቦሊክ ዲስኦርደር። እንደነገርኳችሁ ከሚያጋልጡን ነገሮች አንዱ ክብደት መጨመር ነው። ስለዚህ ክብደታችንን በምንቆጣጠርበት ጊዜ ወይም ደግሞ ክብደታችንን በምናስተካክልበት ጊዜ ክብደታችን ሲስተካከል ይህ ፋት አኮሙሌት የሚሆነው ነገር ይቀንሳል ማለት ነው። ስለዚህ ማንኛውም ሰው ክብደቱን ኖርማል ሬንጅ ውስጥ ማስገባት መቻል አለበት ማለት ነው። ካልሆነ ሂዝ አት ሪስክ ኦፍ ሜታቦሊክ ዲስኦርደር ማለት ነው። ሌላኛው ምንድነው መደበኛ የጤና ምርመራ ማድረግ አስፈላጊ ሊሆን ይችላል። በዘረመል ካለ ደግሞ ምርመራ ማድረግ አስፈላጊ ይሆናል። በተለይ መደበኛ የጤና ምርመራ በማድረግ እንዲሁም ደግሞ አመጋገባችን እነዚህ ፕሮሰስድ እና አልትራ ፕሮሰስድ የሆኑ ፉዶችን በማስወገድ እና ስኳር ወይም ደግሞ ጣፋጭ ነገሮችን በማስወገድ መከላከል እንችላለን ማለት። ስለዚህ መከላከል ከምንችልባቸው ነገሮች ውስጥ ደግሞ ይሄ ነው ማለት ነው። ስለዚህ እነዚህ ነገሮች መጨረሻ ላይ ምንድነው የሚያደርጉን ኩላሊታችንን፣ የአንጎል ክፍላችንን ወይም ደግሞ ሌሎች የደም ስር ዝውውሮችን በሙሉ በመጉዳት ህይወታችንን ሊያሳልፉ ስለሚችሉ ሜታቦሊክ ዲስኦርደሮች ደግሞ ከአመጋገብ ጋር ስለሚያያዙ አመጋገባችንን በማስተካከል እነዚህን ነገሮች መከላከል የምንችልበት መንገድ ነው ማለት ነው። ስለዚህ እያንዳንዱ ሰው በተለይ ሪስክ ውስጥ ከተጋለጠ ምርመራ ማድረግና ሜታቦሊክ ሲንድረምን ለመጠበቅ ደግሞ ላይፍ ስታይሉን ማስተካከል መቻል አለበት ማለት ነው። ስለዚህ ይህን ይመስል ነበር የዛሬው ቪዲዮ ማለት ነው። ከወደዱት ላይክ ያድርጉ።